ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ መጪውን 2026 አዲስ ዓመት ሌላ የጦርነት ዓመት ለማድረግ እየተዘጋጀች ነው አሉ። ፕሬዝዳንት ትራምፕ የፓኪስታን ወታደሮች በጋዛ የፖሊስነት ሚና ለመጫወት እንዲገቡ ይፈልጋሉ ተባለ። ዩናይትድ ስቴትስ ከዚህ ቀደም ታይቶ የማይታወቅ የመሳሪያ ሽያጭ ለታይዋን መፍቀዷም ተሰምቷል። ሩሲያ ያርስ የተሰኘ አህጉር አቋራጭ ባላስቲክ ሚሳኤል በሳይቤሪያ ማሰማረቷ ታወቀ። የዩጋንዳው ዋነኛ ተቃዋሚ መሪ በ2021 የተደረገው ምርጫ ፍትሐዊና ነፃ ምርጫ ሆኖ ቢሆን ኖሮ ፕሬዝዳንቱ እኔ ነበርኩ ሲሉ ገለጹ። እስራኤል ለበርካታ ወራት በቁጥጥር ስር ውላቸው የነበሩ 11 ፍልስጤማውያንን ከእስር ለቃለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ፕሬዝዳንት ትራምፕ የፓኪስታን ወታደሮች በጋዛ የፖሊስነት ሚና ለመጫወት እንዲገቡ ይፈልጋሉ ተባለም። በጋዛ የተኩስ አቁም ስምምነት ከተደረሰ 2 ወራት ተቆጥሯል። በዚህ ወቅት ከሙስሊም ሀገራት የተወጣጡ ወታደሮች የሰላም አስከባሪነት ሚናን እንዲጫወቱ ለማድረግ ወደ ጋዛ እንዲገቡ የሚያደርገው ስራም ይጀምራልም ተብሏል። ከነዚህ ሀገራት የሚወጣጡ ወታደሮች ስራቸው የሚሆነው ሐማስን ትጥቅ ማስፈታትና ሕግና ስርዓት እንዲከበር የማድረግ ኃላፊነት ነው። ፕሬዝዳንት ትራምፕ ፓኪስታን ይህንን ዘመቻ እንድትቀላቀል ነው ግፊት እያደረጉ ያሉት። ነገር ግን የፓኪስታኑ ጦር አዛዥ አሲም ሙኒር ወታደሮቻቸውን ወደ ጋዛ ለመላክ ፍላጎት የላቸውም ተብሏል። በመጪዎቹ ሳምንታት ጊዜያት ውስጥም ወደ ዋሽንግተን እንደሚበሩ ሪፖርቶች አመላክተዋል። ፕሬዝዳንት ትራምፕንም በ6 ወር ጊዜ ውስጥ ለ3ኛ ጊዜ ያገኟቸዋል ነው የተባለው። በዚህ የንግግራቸው ወቅትም ትራምፕ የጋዛውን ጉዳይ ለጦር አዛዡ ያነሱላቸዋል ተብሎ እንደሚጠበቅ ፈርስት ፖስት የተሰኘው የህንድ የዜና ምንጭ ዘግቧል። ፕሬዚዳንት ትራምፕ ለምን ትኩረታቸውን ፓኪስታን ላይ አደረጉ የሚል ጥያቄም እየተነሳ ሲሆን በሁለት ምክንያት ትራምፕ ፓኪስታን ላይ እንዲያተኩሩ አድርጓቸዋልም ተብሏል። አንደኛው የፓኪስታን የጦር ሰራዊት ብዛት ነው። ፓኪስታን በዚህ ሰዓት 654 ሺህ የሚሆን ወታደር አላት። ይህ ቁጥር በምዕራብ ኤዥያ ሀገራት እጅግ ትልቁ ቁጥር ነው። ሳውዲ አረቢያ 200 ሺህ የሚሆን ወታደሮች ያሏት ሲሆን የተባበሩት አረብ ኤምሬቶች 65 ሺህ እንዲሁም ኳታር ደግሞ ወደ 22 ሺህ የሚደርሱ ወታደሮች እንዳሏቸው መረጃዎች አመላክታሉ። ከፍተኛ ሙስሊም ወታደሮች ካሏቸው ሀገራት ውስጥ ቱርኪና ኢራን የሚገኙበት ሲሆን ኢራን በዚህ የጋዛው የሰላም ስምምነት ሂደት ውስጥ ከምርጫ ውጭ ነች። እስራኤል ከዚህ ቀደም በገለጸችው መሰረት ቱርኪ ወታደሮቿን ወደ ጋዛ ትልካለችም ተብሎ ይጠበቃል። ሁለተኛው ምክንያት ደግሞ የጦር አዛዡ ከፕሬዝዳንት ትራምፕ ጋር ያላቸው ቅርቤታ ሰበብ እንደሆነም ተነግሯል። ፓኪስታን ሐማስን ትጥቅ ለማስፈታት በሚደረገው ሂደት ላይ ተሳታፊ የመሆን ፍላጎት የላትም። ከዚህ ባለፈ 90% የሚሆነው የፓኪስታን ህዝብ የፍልስጤም ደጋፊ ነው። 2% ብቻ የሚሆነው ህዝብ የእስራኤል ደጋፊ ስለመሆኑ የሚያመላክቱ ሪፖርቶች ወጥተዋል። ፓኪስታን በጣም ጠንካራ የሚባል የኢስላሚስት ፓርቲ የሚገኝባትም ሀገር ናት። ይህ ፓርቲ ደግሞ አሜሪካንንም ሆነ እስራኤልን የሚቃወም ነው። ዩናይትድ ስቴትስ ከዚህ ቀደም ታይቶ የማይታወቅ የመሳሪያ ሽያጭ ለታይዋን መፍቀዷ ተሰማም። ዋሽንግተን ለታይፔ የ11.1 ቢሊዮን ዶላር የመሳሪያ ሽያጭ ነው የፈቀደችው ተብሏል። ይህም ከዚህ ቀደም ተደርጎ የማይታወቅ ነው ተብሏል። አሜሪካን ለታይዋን ይህን ያህል ገንዘብ ወጪ የሚያወጣ የመሳሪያ ሽያጭ እንድታከናውን የፈቀደችው ቻይና በሀገሪቱ ላይ የምታደርሰው ጫና እየበረታ ባለበት በዚህ ሰዓት ነው። ይሄው የመሳሪያ ሽያጭ ስምምነቱ ሮኬቶችንና ጸረ ታንክ ሚሳኤል
ሚሳኤሎችን ጨምሮ ሌሎች 8 መሳሪያዎችንም ያካተተ ስለመሆኑ ሮይተርስ ዘግቧል። የታይዋን መከላከያ ሚኒስቴር ዩናይትድ ስቴትስ የታይዋንን የመከላከያ አቅም በማጎልበት እንዲሁም በቀጠናው ሰላምና መረጋጋት እንዲሰፍን እየሰራች ነው ብሏል። ታይዋን ራሴን ለመጠበቅ የመከላከያ አቅሜን እያጎለበትኩ ነው ያለች ሲሆን ተጨማሪ $40 ቢሊዮን ለመከላከያ ወጪ ለማድረግ መያዟንም ይፋ አድርጋለች። ታይዋን ይህንን ያህል በጀት ለመከላከያ አቅሟ የያዘችውም በብሔራዊ ደህንነቷ ዙሪያ ለሚቃጣባት ሙከራ ድርድር ስለማታውቅ እንደሆነ ባለፈው ወር ፕሬዝዳንቱ መግለጻቸው ይታወቃል። የቻይና ውጭ ጉዳይ ሚኒስቴር በዚህ የአሜሪካ ድርጊት መቆጣቱን ገልጾ ድርጊቱ ሰላምና መረጋጋት እንዳይኖር የሚያደርግ ነው ብለዋል። ታይዋንን በመሳሪያ በማገዝ ነፃ ማድረግ እንደማይቻል የምትገልጸው ቻይና አሜሪካ ይህንን በማድረግ በራሷ ላይ እሳት እየጫረች ነው ብላለች። ሩሲያ ያርስ የተሰኘ አህጉር አቋራጭ ባላስቲክ ሚሳኤል በሳይቤሪያ ማሰማራቷ ተሰማም። ሞስኮ ያርስ የተሰኘው የባላስቲክ ሚሳኤልን እያንቀሳቀሰችና እያዘጋጀች እንደሆነ ነው የተሰማው። ሩሲያ ትላንት ረቡዕ ያርስ የተሰኘውን አህጉር አቋራጭ የባላስቲክ ሚሳኤል በሳይቤሪያ ማጥመዷን ይፋ አድርጋለች። ሩሲያ ይህንን ያደረገችው ይደረጋል ተብሎ ለታቀደው ወታደራዊ ልምምድ ነው። ያርስ የተሰኘው ሚሳኤል የረጅም ርቀት ሚሳኤል ሲሆን በሺዎች የሚቆጠሩ ኪሎሜትሮችን ተጉዞ ኢላማውን መምታት የሚችል ስለመሆኑም ይመሰክርለታል። ይህ የአሁኑ የሞስኮ ሁኔታ ልምምድ ማድረግ መታሰቡን የሚናገር ሲሆን ከዚህ ባለፈ ግን ማስጠንቀቂያም ለማስተላለፍ ጭምር ነው ተብሏል። እስራኤል ለበርካታ ወራት በቁጥጥር ስር ውላቸው የነበሩ 11 ፍልስጤማውያንን ከእስር ለቀቀች። 11ዱ ፍልስጤማውያን ለወራት ያህል በጋዛ በእስራኤል ጦር አባላት ታስረው የነበሩ ናቸው ተብሏል። እነዚሁ ከእስር ተለቋል የተባሉት ፍልስጤማውያኑ እስረኞች በዓለም አቀፉ የቀይ መስቀል ኮሚቴ አማካኝነት የጤና ምርመራ ለማድረግ ወደ ሆስፒታል መወሰዳቸውን ቲአርቲ ዘግቧል። እስረኞቹ በእስር ጊዜያቸው ወቅትም ጉዳት እንደደረሰባቸው የሚያሳዩ ምልክቶች መታየታቸው ቸውንም ዘገባው አካቷል። እስራኤል በኦክቶበር 13 ከሐማስ ጋር በተደረሰው ስምምነት መሰረት ወደ 2000 የሚጠጉ ፍልስጤማውያን እስረኞችን ከእስር ለቃለች። ከነዚህም ውስጥ 1700 የሚሆኑት ከጋዛ እንደነበሩም ይታወቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ መጪውን 2026 አዲስ ዓመት ሌላ የጦርነት ዓመት ለማድረግ እየተዘጋጀች ነው አሉ። ፕሬዝዳንት ዜሌንስኪ ሩሲያ የዩክሬኑን ጦርነት ለማራዘም እየጣረች ነው በማለት ከሰዋል። ዜሌንስኪ አንዳንድ የምዕራብ ሀገራት ሩሲያ ሰላም ትፈልጋለች ቢሉም ነገር ግን የሩሲያ ሁኔታ ከሚባለው ጋር በተቃራኒ ነው ብለዋል። ዜሌንስኪ ሞስኮ ሌላ ተጨማሪ የጦርነት ዓመት እንዲኖር እየተዘጋጀች ነው ብለዋል። ዜሌንስኪ ለዩክሬን የደህንነት ዋስትና ለመስጠት መስማማት የተጀመሩ ዲፕሎማሲያዊ ጥረቶች እንዲቀጥሉ የሚያደርግ ነው ብለዋል። ፕሬዝዳንት ዜሌንስኪ ሞስኮ ራሷን መጪው ዓመት የጦርነት ዓመት ነው በሚል እያዘጋጀች እንደሆነ ሰምቻለሁ ሲሉ ትላንት ማምሻውን በቴሌግራም በቪዲዮ በለቀቁት መልእክታቸው ተናግሯል። ይህ ሁኔታም ሩሲያ ጦርነቱን የማስቆም ፍላጎት አላት ከሚለው ሀሳብ ጋር የሚቃረን ነው ብለዋል። የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እና ኩሽነር ከዩክሬንና ከአውሮፓ መሪዎች ጋር በጀርመን በሰላም እቅዱ ዙሪያ ሰሞኑን መክረዋል። በዚህ ሳምንት መጨረሻ ቀናቶችም የዩናይትድ ስቴትስ ልዑካን ቡድን አባላትና የሩሲያ አቻዎች በአሜሪካ ሚያሚ ለመገናኘት ቀጠሮ እንዳላቸው የፖለቲኮ ሪፖርት አመላክቷል። ነገሮች በዚህ ሁኔታ ላይ ባሉበት ወቅት ሩሲያ በዩክሬን የምታደርሰውን የአየር ጥቃት እንደቀጠለች ነው። ትላንት በዛፖሮዥያ በፈጸመችው ድብደባ 32 ዩክሬናውያን ቆስለዋል። ከቆሰሉት ውስጥም 5 ህጻናት ሲሆኑ ጥቃቱ የደረሰው በመኖሪያ ህንፃዎችና በትምህርት ቤቶች ላይ ነው ተብሏል። ፕሬዝዳንት ዜሌንስኪ የአውሮፓ መሪዎች እንዲታገድ ያደረጉትን $250 ቢሊዮን የሩሲያ ሀብት የሩሲያን የጦርነት ፍላጎት ለመግታት እንዲጠቀሙበትም ጥሪ አቅርበዋል። ዜሌንስኪ ጦርነቱ እንዲቋጭ በሚል ዋነኛ የጦርነቱ መነሻ ምክንያት የሆነውን ኔቶን የመቀላቀል ፍላጎቷን ዩክሬን ለሰላም ሲባል ወደ መተው መምጣቷን በዚህ ሰሞን ገልጸዋል። ዜሌንስኪ እንዲህ አይነት ክስ ያሰሙት ፕሬዝዳንት ትራምፕ በሀገራቱ መካከል እየተደረገ ያለው ዲፕሎማሲያዊ ጥረት አሁን ከመቼውም ጊዜ በላይ ተስፋ እየታየበት ነው የሚል አስተያየት ከሰጡ ከአንድ ቀን በኋላ ነው። ፕሬዝዳንት ፑቲን ዩክሬንና ወዳጆቿም የሞስኮን የሰላም ፍላጎት የማይጠብቁ ከሆኑ
ሩሲያ የዩክሬንን ግዛቶች በኃይል እየያዘች እንደምትቀጥል ገልጸው አስጠንቅቀዋል። ፑቲን ለጦርነቱ መነሻ ምክንያት የሆኑት ጉዳዮች በሙሉ በዲፕሎማሲያዊ መንገድ ምላሽ እንዲያገኙ ሞስኮ እንደምትፈልግ በተደጋጋሚ የሚገልጹ ሲሆን ይህ የማይሆን ከሆነ ግን በወታደራዊ መንገድ እንደሚያሳኩት ይዝታሉ። የዩጋንዳው ዋነኛ ተቃዋሚ መሪ በ2021 የተደረገው ምርጫ ፍትሐዊና ነጻ ምርጫ ሆኖ ቢሆን ኖሮ ፕሬዝዳንቱ እኔ ነበርኩ ሲሉ ገለጹ። ዩጋንዳ ከወራቶች በኋላ ጠቅላላ ምርጫ ለማድረግ በዝግጅት ላይ ትገኛለች። እስካሁን ያለው ሂደትም የምርጫ ሂደት ሳይሆን ጦርነት ነው ሲሉ የፕሬዝዳንት ሙሴቬኒ ቀንደኛ ተፎካካሪ የሆኑት ቦቢ ዋይን ከሲኤንኤን ጋር ባደረጉት ቃለ ምልልስ ላይ ተናግረዋል። የምርጫ ቀስቀሳ ማድረግ እንዳልተቻለም ቦቢ ዋይን ገልጸዋል። የፕሬዝዳንት ሙሴቬኒ መንግስትም በተቃዋሚዎች ላይ እያደረሰው ባለው ጫና ምክንያት ትችት እየተሰነዘረበት ይገኛል። የ43 ዓመቱ የሙሴቬኒ ተቀናቃኝ ቦቢ ዋይን የፖፕ ድምፃዊ የነበረ ሲሆን የዘንድሮውን ምርጫ ጨምሮ ለሁለተኛ ጊዜ ነው ለፕሬዝዳንትነት የሚወዳደሩት። ፕሬዝዳንት ሙሴቬኒ ላለፉት 40 ዓመታት በስልጣን ላይ የሚገኙ ሲሆን ዘንድሮ ለሰባተኛ ጊዜ ነው የሚወዳደሩት። በ1996 ከእርስ በርስ ጦርነት በኋላ ሙሴቬኒ ወደ ስልጣን ሲመጡ ቦቢ ዋይን የ4 ዓመት ህፃን ነበረ። ቦቢ ዋይን ሙሴቬኒ ዩጋንዳን እንደ ግል ንብረታቸው ነው የሚቆጥሯት በሚልም ይከሳሉ። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።